በዓለም ላይ ረጅም ዕድሜን ከሚኖሩ ዜጎች ውስጥ የጃፓን ዜጎች ቀዳሚውን ስፍራ ይዘዋል። ዕድሜያቸው በ80ዎቹ በ90ዎቹ ከዛም ባለፈ ደግሞ በመቶዎቹ ውስጥ የገቡ በርካታ ጃፓናውያንን መመልከት የተለመደ ነው። አሁን ላይም ታዲያ ከወጣቱ የህብረተሰብ ክፍል በላይ ዕድሜያቸው እጅግ በጣም የገፋም ጃፓናውያንን መመልከት የተለመደ ነው ቢባል ማጋነን አይሆንም። ጃፓናውያን ከሚበሉት አመጋገብ ጀምሮ የየዕለት ኑሯቸው ታዲያም ጤናማና ህመም የማያጋጥማቸው ረጅም ዕድሜን የሚኖሩ ዜጎች እንዲሆኑ አድርጓቸዋል። ከዛ ጎን ለጎን ግን በየቀኑ የሚያደርጓቸው 6 እንቅስቃሴዎች ጃፓናውያን ረጅም ዕድሜን እንዲኖሩ ምክንያት ነው ይላል በቅርቡ የተደረገ አንድ ጥናት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ለዛሬም ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘን ብቅ ብለናል። በዛሬው ጥንቅራችን ላይ ታዲያ ጃፓናውያን ረጅም ዕድሜን ለመኖር ጤናማ ሆኖ ለመቆየትና ቀልጣፋ ሰውነትን ለመገንባት የሚያደርጓቸውን 6 እንቅስቃሴዎች የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች በርካታ ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። አሁን በቀጥታ ወደ ዛሬው ጥንቅራችን እንለፍ። ቀጥሎ የምንመለከታቸውንና ጃፓናውያን በብዛት የሚያደርጉት እንቅስቃሴ ስፖርታዊ እንቅስቃሴ ባይሆንም በየዕለት እንቅስቃሴያችን ውስጥ የምናደርገውና ለጤናችን እጅግ በጣም ጠቃሚ የሆነ እንቅስቃሴ ነው። የመጀመሪያው የእንቅስቃሴ አይነት ቀስ እያሉ መጓዝ መቻል ነው። ቀስ ብሎ መጓዝ ምኑ ስፖርታዊ እንቅስቃሴ ሆነ ብላችሁ ልትጠይቁ ትችላላችሁ። ነገር ግን ቀስ ብሎ በመጓዝ ውስጥ በራሱ በርካታ እንቅስቃሴዎችን ልናደርግ እንችላለን። ቀስ ብለን ጠዋት ላይ ከ20 እስከ 30 ደቂቃ በተለይም ቁርስ ከመመገባችን በፊት መጓዝ እንችላለን። ቀስ ብለን ስንጓዝ ግን ሐሳባችንን መሰብሰብ ይኖርብናል። ቀስ ብሎ በመጓዝ ውስጥ ሜዲቴሽን ወይም ደግሞ የማሰላሰል ጥበብንም እያሳደግን እንሄዳለን። በምንሄድበት ሰዓት ወይም ቀስ እያለን በምንጓዝበት ሰዓት ታዲያ 2 እርምጃን ከተራመድን በኋላ ትንፋሻችንን እንሰበስባለን። 2 እርምጃን ስንጓዝ ደግሞ የሰበሰብነውን ትንፋሽ ወደ ውጭ እናስወጣለን። እንደዚህ እያደረግን ለ20 ወይም ለ30 ያክል ደቂቃዎች ቁርስ ከመመገባችን በፊት ይህን እንቅስቃሴ ማድረግ እንችላለን። ይህ ቀስ ብሎ የመጓዝ ጥበብ ታዲያ እጅግ በጣም ፈጣን ስፖርታዊ እንቅስቃሴን ከሚያደርጉ ሰዎች በተሻለ ጤናማ የልብ ምትና ያተነፋፈስ ስርዓት እንዲኖረን ያደርጋል። 2019 ላይ የተደረገ አንድ ጥናት እንደሚያመላክተው ከሆነ በየቀኑ ለ20 እና 30 ደቂቃ ያክል ቀስ እያሉ የመጓዝ ጥበብን የተማሩና ይህን እንቅስቃሴ የሚያደርጉ ሰዎች ከሌሎች ሰዎች ጋር ሲነጻጸሩ የደም ግፊታቸው እጅግ በጣም አነስተኛ ሆኖ ታይቷል። የስኳር መጠናቸውም በተመሳሳይ አነስተኛ ነው። ይህ ደግሞ ጤናማ እንዲሆኑና ለሌሎች የህመም አይነቶችም እንዳይጋለጡ አድርጓቸዋል። ሌላኛው ጃፓናውያን በየቀኑ የሚያደርጉት እንቅስቃሴ ሬጂዮ ሴቶ የሚባል ሲሆን ይህም የመተጣጠፍና ሰውነትን የመለጠጥ ጥበብ ነው። በጃፓን ውስጥ በየቀኑ ከጠዋቱ 12 ሰዓት ተኩል ጀምሮ ሁሉም ሬዲዮ ጣቢያዎች በሚባል ደረጃም እጅግ ዝግ ያለ ሙዚቃን ያስተላልፋሉ። ይህ ሙዚቃ ሲመጣ ታዲያ ሬጂዮ ቴሶ የተባለው እንቅስቃሴን ለማድረግ ሰዓቱ መሆኑን ህብረተሰቡ ያውቀዋል። ይህም እንቅስቃሴ ታዲያ ከ1928 ጀምሮ አብዛኛው ጃፓናዊ የሚያደርገው ስፖርታዊ እንቅስቃሴ ነው። ይህ
ስፖርታዊ እንቅስቃሴ ታዲያ 13 የተለያዩ የመተጣጠፍ ጥበቦችን በ3 ደቂቃ ከ15 ሴኮንዶች ብቻ ሰርተን የምናጠናቅቅበት ነው። ይህ 13 የመተጣጠፍ ጥበብ ታዲያ የመገጣጠሚያ አጥንቶችን በማስተካከል እንዲሁም ደግሞ ጡንቻችን ጠንካራና ጤናማ ሆኖ እንዲቆይ በማድረግ ረገድ ትልቅ ስፍራ ይሰጠዋል። ይህን ስፖርታዊ እንቅስቃሴ በየቀኑ ለ3 ደቂቃ ከ15 ሴኮንድ የሚያደርጉ ሰዎች ታዲያ ለጀርባ ህመም፣ ለመገጣጠሚያ ህመም የመጋለጥ ዕድላቸው በ75 በመቶ ይቀንሳል። ከዛ ጎን ለጎንም ዕድሜያቸው ገፍቶም የመንቀሳቀስ አቅማቸው የዛኑ ያክል እየጨመረ ይመጣል። ጃፓኖች ሼንኪዙ ዋሪ ብለው የሚጠሩትና የቁጭ ብድግ አይነት እንቅስቃሴ ሌላኛው ጃፓናውያን በየቀኑ የሚያደርጉትና ለረጅም ዕድሜ ጤናማ ሆነው እንዲቆዩ ያገዛቸው የእንቅስቃሴ አይነት ነው። ወደ ጃፓን አቅንታችሁ የምታውቁ ከሆነ በተለያዩ የጃፓን ፓርኮች ውስጥ ዕድሜያቸው ገፋ ያሉ ሰዎች ለ10 ለ20 አንዳንድ ጊዜም ለ30 ደቂቃ ያክል እጃቸውን አጣምረው ቁጥጥ ብለው ሲቀመጡ ልትመለከቱ ትችላላችሁ። ይህ ቁጥጥ ብሎ የመቀመጥ ወይም ስኳት የማድረግ እንቅስቃሴ ታዲያ ጃፓናውያን ለዓመታት የገነቡትና ለጤናቸው መሰረት የሆነ ስፖርታዊ እንቅስቃሴ ነው። በተለይም ደግሞ ረጅም ጊዜ ቁጭ ብለው የሚያሳልፉ ሰዎች፣ የተለያዩ አይነት ምቹ ባልሆኑ ወንበሮች ላይ ቁጭ የሚሉ ሰዎች በቀን ውስጥ ለ10፣ 20 ምናልባትም ለ30 ደቂቃ ያክል ስኳት የሚያደርጉ ከሆነ ወይም ደግሞ በአንድ ቦታ ቁጥጥ ብለው እጃቸውን አጣምረው የመቀመጥ ጥበብን የሚያዳብሩ ከሆነ ለተለያዩ አይነት በሽታዎች የመጋለጥ ዕድላቸውን በከፍተኛ ሁኔታ መቀነስ ይችላሉ። በተለያዩ ፊልሞች ላይ የምንመለከተውና በአንድ እግር ብቻ መቆም፣ አንድ እግርን ደግሞ በጉልበት ላይ አስደግፎ መቆም ወይም ኢፖናሺ ተብሎ የሚጠራው ሌላኛው ጃፓናውያን በየቀኑ የሚሰሩት እንቅስቃሴ ነው። ወደ ጃፓን ሕክምና ስፍራዎች የምታቀኑ ከሆነ በተለይም ደግሞ ዕድሜያቸው ከ60 በላይ ያሉ ሰዎች በቀን ውስጥ ቢያንስ ለ2 ጊዜ ለ3 እና 2 ደቂቃ ያክል በአንድ እግራቸው እንዲቆሙ ይታዘዛሉ። ሰዎች ዕድሜያቸው በገፋ ቁጥር ሰውነታቸውን የመቆጣጠርና ቀጥ ብሎ የመጓዝ ዕድላቸው እያነሰ ይመጣል። ይህን እንቅስቃሴ የሚሰሩ ጃፓናውያን ግን ቀጥ ብለው መጓዝ ይችላሉ። ወድቀው ወደ ሕክምና ስፍራ የማቅናት ዕድላቸውም እጅግ በጣም ያነሰ መሆኑን በቅርቡ የተደረጉ ጥናቶች ያሳያሉ። ሲዛ ሄንካ ተብሎ የሚጠራውና በመሬት ላይ ቁጭ ማለት ጥበብን የያዘው ሌላኛው ጃፓናውያን በየቀኑ የሚያደርጉትና ጤናቸው የተጠበቀ እንዲሆን ያደረገላቸው ስፖርታዊ እንቅስቃሴ ነው። አብዛኞቻችን ምግብ የምንበላው፣ ቴሌቪዥን የምናየው፣ ስራም የምንሰራው በወንበር ላይ ቁጭ በማለት ነው። ጃፓናውያን ግን ሻይ ለመጠጣት፣ ምግብ ለመብላት፣ አንዳንድ ጊዜም ቀለል ያሉ ስራዎችን ለመስራት መሬት ላይ ቁጭ ይላሉ። ታዲያ ጥናቶች እንደሚያሳዩት ከሆነ ወንበር ላይ ቁጭ ብለው ረጅም ሰዓትን ከሚያሳልፉ ሰዎች በበለጠ በመሬት ላይ ቁጭ ብለው ጊዜያቸውን የሚያጠፉ ሰዎች ይበልጥ ጤናማ የመሆን ዕድላቸው ከፍ እያለ ይመጣል። በተለይም ደግሞ መሬት ላይ ቁጭ ብለው የተለያዩ አይነት ስራዎችን የሚሰሩ ማለትም ሄደው ከአንድ ቦታ ዕቃን ይዘው የሚመለሱ፣ ምግብ የሚያቀራርቡ፣ ምግብ ሲበሉም ቁጭ ብለው የሚመገቡ ሰዎች በተደጋጋሚ ከመሬት የመነሳት ግዴታ ይኖርባቸዋል። ታዲያ ከወንበር ላይ ተነስቶ እንቅስቃሴን ማድረግና ከመሬት ተነስቶ እንቅስቃሴን ማድረግ ተመሳሳይ አይደለም። ከመሬት ተነስቶ እንቅስቃሴን ማድረግ የተሻለ የጡንቻ መዳበር እንዲፈጠር፣ አጥንታችንም ጠንካራ ሆኖ እንዲቆይ እጅግ በጣም ወሳኝ ነው። ጃፓኖች ቴኒውጋይ ሄፒኪ የሚሉትና ፎጣን የመጠቅለል ጥበብ ተብሎ የሚጠራው እንቅስቃሴም ሌላኛውና ዋነኛው ጃፓናውያንን ጤናማ ያደረገ የእንቅስቃሴ አይነት ነው።
ይህ ስፖርታዊ ጥበብ ታዲያ ጠዋት ላይ እየተነሱ ፎጣን በመጠቅለል ብቻ የሚሰራ ነው። ፎጣን በሁለት እጃችን ከያዝን በኋላ ቀስ እያልን ወደ ኋላ ወደፊት በመጠቅለል ስፖርታዊ እንቅስቃሴን ማድረግ እንችላለን። ይህን እንቅስቃሴ በምናደርግበት ሰዓት ታዲያ በተለያዩ ከባባድ ስፖርታዊ እንቅስቃሴዎች ያልተነቃቁ የሰውነታችን ጡንቻዎች እንኳን በቀላሉ ይነቃቃሉ ይላል በቅርቡ የወጣ ጥናት። የተወደዳችሁናም የተከበራችሁ የቻናላችን ተከታታዮች ጃፓናውያን ጤናማ ሆነው ለረጅም ዕድሜ ለመኖር የሚያደርጓቸውን 6 ዋና ዋና እንቅስቃሴዎች የተመለከትንበት የዛሬው ጥንቅራችን በዚህ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረጋችሁን ፈጽሞ እንዳትዘነጉ እያልን የዛሬውን ጥንቅራችንን በዚሁ አበቃን። ሰናይ ጊዜ